እናንተ ማለት ነው ቁርአን ውስጥ ያለውን ነገር አትካዱዋ። ቢስሚላሂ ሂማይ ወበሂሚናሂን አላህ ቀውመ መቢን መሪና ከለደት በከሪና ይላል ቁርአን መጽሐፍ ላይ። ስለዚህ ሙስሊሞች ይሄ ትርጉሙ ምንድነው? እኔ ሃይማኖት ለናካ ምናምን አይደለም ትርጉሙን ነው። ሽማይ ወበሽሪና ይላል ቁርአን ላይ። ትርጉሙን ጠይቁ። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙ። ማታቁ ከሆነ አዋቂዎችን ጠይቁ ይላል። አዋቂዎች ሲመልሱ ደግሞ የሙስሊም ህይወቱ ሰላቱ ነው። የሙስሊም ህይወቱ ሰላቱ ነው። በቃ ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙ። ማታቁ ከሆነ ከኛ ጠይቁ። አቤቱ አንዳንዶቻችሁ ደግሞ በዚህ በረመዳን ወር ምን እየሰራችሁ እንደሆነ አልገባኝ። እኔ ለሰባ አልገባንም። ምን ቀን ይባላል? እሺ አሁን ይሄ ተማሪዎች ከሆናችሁ ይሄን ምን ቀን ብላችሁ ነው የምታከብሩት? አልገባንም። እስቲ ንገሩን። እስቲ በኮመንት ስር እየመለሰ ፋዘር ቀስቅሶ ሄዶ ድጋሚ ሲመጣ ስትሰማው ምን እንደሆነ አላውቅም፣ ግን አብረን አድገናል። እጅግ በጣም በሚያስገርም መልኩ ደግሞ ሰሞኑን አንድ እየተወራበት ያለ ነገር አለ። የኢትዮጵያን ጋዜጠኞች እንግዲህ እስራኤል ፈንደርጋርድ እሷ ያለችውን ነገር ሂደው ለህዝብ እንዲያቀርቡ እነዚህን ሰዎች ፈንደርጋ ወደ ሀገሯ ሰብስባ ነበር። ከተሰበሰቡት ውስጥ አንዱ ደግሞ ተመልሶ እንዲህ ይለናል። በየመሃላቸው አንደበት ሰሚያለሽ ወረበል ከአባ ሲሉ የካባው በሱ የሚምሉበት የካባው ምን አይደለም ደባብሳ አትለፍ። የካባው ምን ወረበል ካባ የካባው ምን የካባው አይልም ሲጀመር በካባው ጌታ የሚል ነገር ነው። እሺ ምን ልትል ፈልገህ ነው? ስለዚህ አላማው ኢትዮጵያን ከእስራኤል ማስጣል ብቻ ስለሆነ የኋላ አጀንዳው ይገባኛል። የና አልጀዚራና የኳታሪ ሌሎችም አይዲዮሎጂ እጅግ በጣም በሚያስገርም መልኩ ተላላኪዎች እናንተ ናችሁ እንጂ እኛ አይደለንም። እኛ የእስራኤልን ሀገር እንወዳታለን፣ እስራኤል ጋር አብረን መኖርን እንፈልጋለን፣ እስራኤል ያለችውን ነገር እንሰማለን ይላሉ። የእስራኤልን ምራቅ እንደ ምርቃት ይቀበላሉ። ይሁን አናውቅም። አንዳንድ ሰው እደግ የሚል ነገር አለ። እደሱ ደግሞ የሚሉት መስቀል ስላንጠለጠላችሁ ብቻ ነው እናንተ ላይ ታፍቶ የሚያልፉት። ያንን ነገር እንደ ምርቃት ይቀበላሉ የሚለው እጅግ በጣም እየተነጋገሩበት ነው። እነዚህ ሰዎች እንግዲህ አሁን መናገራቸውን አላቆሙም። እኛም ደግሞ ሙዚቃችንን አቀናብረን አሳምረን መልቀቃችንን አላቆሙም። እንዳንተ ለኔ ማንም የለም ቢኖር ዘላለም በዚህ ዓለም ስደሳ የሚቸረኝ መላ የለም ካላንተ ጌታዬ አላህ 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 ረቢ አላህ። እዴ ነሺዳ እዚህ ድረስ ደረሰ እንዴ ወገን? እኔ እኮ ከሃይማኖት ጋር ምንም ችግር የለም። ተወርቶ ማያልቅም የሙሐመድ ሲፋ ሙስጠፋ ሰይዲ አንኩን ተጠግቶ ማነው የተከፋ ሙስጠፋ ሰይዲ አጥለቅልቆት የራህመቱ ስፋት አስወግዶ ታስት ያ ሙስጠፋ ሰይዲ ሰላም አለይኩም ነቢ ሰላም አለይኩም ነቢ ሰላም አለይኩም ነቢ ያ ሙስጠፋ ሰይዲ አዑዙ ቢላሂ ሚነሽ ሸይጣን ረጂም እያለን እዚህ ደርሰናል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም? ሰላም ነን አልহামዱሊላህ። ቆይ ቤሩት ያላችሁ ሰዎች ደህና ናችሁ? ቆይ የእናንተ ነገር ውሃ እየጠጣን እናወራለን። ቆይ ማጥ ስለናንተ ነገር ውሃ እየጠጣን ካላወራን በስተቀር ነገሩ በጣም ከባድ ነው። ከባድ ነው። ረመዳን ውስጥ ነው ለካ ረመዳን ውስጥ ነው። እንዴት አትነግሩኝም? ማለቴ ብጠጣሳ ጾሜ አይሰበርም ሲጀመር። በይሩት ያላችሁ ሶስት በደንብ እናወራበታለን። አዎ ጠንቋይ ቤት እሄዳለሁ፣ አዎ አረጋለሁ ብዬ ተናግሬያለሁ። ከድሮ አሁንም እላለሁ። ማንም አያገባው። መተት ያሰራችሁብኝ ሰዎች ፍቱልኝ። ለመጀመሪያ ጊዜ ጠንቋይ ቤት ይዛሽ ሄደችው ራሄል ናት። አንቺ ከሷ በፊት ጠንቋይ ቤት ይሻሳችሁ ሁሉም እናንተና ሄዳሉ ብለኝ እሷ ናት ነይ የሆነ ነገር የአፍጥር ሰዓት ሲደርስ ሙስሊም ጓደኛዬ በር ጋር ሂጄ ዱደንደንደነኒ ወጣም ዱጠብጣም ጠበሊን ጠብጣ
አላህ ይስጥልኝ። የሞትኩት ሰኔ 30 ነው። የታረድኩት ሰኔ 15 ቀን ነው። በገዛ ቆንጨራዬ በጎራዴ ነው ያረዱኝ። ሰላም ከውሃና ማዕድን ሚኒስቴር ነበር የመጣ ነው። ውሃ ልንቆጥር ነበር። ደግሞ ቆጣሪ ቤት ውስጥ ነው እንደሚቆጠረው? አይ አይደለም፣ ሾርባውን ማን ነው ቧንቧውን ነው የምንቆጥረው። ይሄን ድምጽ ግን አላውቀውም እንዴ? አንቺ ነሽ እንዴ? አሰላም አለይኩም። እንዴት ነሽ? ደህና ነሽ? ፕራንክ ተደርጓል። ካሜራ ፕራንክ? ምን ጀመርሽ ደግሞ? አረ በዚህ እኮ ሰላም ልበላችሁ ብዬ ግን እናቴ እዚህ ጠብቂያቸው አለች። አረ አዎ እስከ 1 ሰዓት ሲል እዚህ ጠብቂያቸው ብላኝ። አሁንማ እኮ አፍጠር ሰዓት ደረሰልና ፈጠር ልንገባ ሾርባ ምናምን ግን አይደለም እኔ ሰላምታ እንዴት ናችሁ ለማለት ነው። በቃ እኔ ልሂድ ይሻላል። አዎ ልሂድ ወይ ከኛ ጋር እኮ ብታፈጥሪ። እሺ የምን ዳር ነው? ቀጥታ ተናገድ እንጂ አስፈጠሩ እንጂ እናንተ እንደዚህ ሰው በአፍ እስኪ ነግራችሁ ድረስ አትጠብቁ። ነገሮችን ተረዱ ተለበለ ማስፈጠር አለባችሁ እንዴ ተው እንጂ ምን አባክ ካገባ። በተለይ ደግሞ ከኢፍጣር በኋላ ሁላችንም እንግዲህ ተራዊ ብለን ወደ መስጊድ እንሄዳለን። ተራዊ ከሄድን በኋላ ደግሞ እየተሰሙ ያሉ ነገሮች እጅግ በጣም የሚያስቆጡ ነገር ነው። ወላሂ ላዚም እኔ ኢሻ ሰግጄ ነው የወጡት። በቃ ተራዊ ቆምባላ አልሰግድ ማለት ነው እንዴ? ምንድነው በማይክ እስኪወራ ድረስ? ተው እንጂ ወንዶች ሴቶችዬ እንዴ ተው እንጂ አድቡ። ኢሻ እንደተሰገደ በ6 ተይዛችሁ ጥፍ በቃ ሁለቱም ማለት ነው። ከዛም በኋላ ዛሬ በቃ ወላሂ በማይክ ነው የተወራው። ከዛም በኋላ እኔ እንዴት ተራዊ ይሰግዳለሁ? ሰው እኔን እያየ ጀማው እኛን ነው የሚሾፈው። በቃ ይሄ ወጣቱ ይሾፋል፣ እነሱ ናቸው እየተባለ እኔ አያገባኝም። በቃ ቢቀርስ እኛ መስጊድ ቀየርኩ። በቃ መስጊድ ቀየረ ዲበር ጀመር ረመዳን ውስጥ እኮ እጅግ በጣም የሚያስገርም ነው። ከእንደዚህ አይነት ነገር ነው በደንብ መራቅ መቻል ያለብን። እንደዚህ አይነት ነገሮችን እንዴት እንሰራ ሃው እንዴት ይሄንን አንድ ወር ካላከበራችሁት እንዴት ነው 12 ወሩን ማክበር የምንችለው? ይሄ እጅግ በጣም የሚያስገርም ነገር ነው። ይሄንን ነገር ተመልክቶ ይመስለኛል እነዛ ሰዎች በአለም ላይ አሁን እየተስፋፋ ያለ ሃይማኖት፣ እየበዙ ያሉ ሃይማኖት፣ ኢትዮጵያ ውስጥ የሚበዙት ሃይማኖት እናንተ ቀልዱ፣ ጴንጤዎች እያቀዱባችሁ ነው። በአመት አንድ ወንጌል አማኝ አንድ ሰው ወደ ጌታ ማምጣት የሚል ፕሮጀክት ተጀምሮባችኋል። አሁን በጾሙ በደንብ ብትጸልዩ ይሻላችኋል። ካልሆነ በቃ ሁሉም አሁን 30 እና 40 ሚሊዮን የሚሆን ጴንጤ ያለ ሳለው በአንድ አመት ውስጥ 80 ሚሊዮን ነው የሚሆነው። በሁለተኛው አመት 80 ሚሊዮኑ ከሚወለዱት ልጆች ጋር 160 ሚሊዮን ሲሆን በሁለት አመት ሙሉ ኢትዮጵያ ጴንጤ ነው የምትሆነው። በቃ በደንብ ጸልዩ። አሁን ኢየሱስ ክርስቶስ ጌታና አዳኝ ነው ብላችሁ ማትቀበሉ ከሆነ አንድ ሰው ለአንድ ሰው ተመድቧል። ልፋ ያለው ምን ይዞ ይዞራል እንደሚባለው ልፋ ያለው በህልሙ ግንድ ተሸክሞ ዞር ያድራል። ይሄንን ፕሮጀክት አጥንተው አመተውልናል። ኢየሱስ የሚያድን ጌታ ነው የሚል ካልተቀበላችሁ አንዳንድ ሰዎች እናንተ ላይ ተቀጥረው እናንተ ወደ ፕሮቴስታንት ዓለም ሊያስገቧችሁ ስለሚችሉ ያው እንግዲህ ምን ይደረጋል? ይሄም ያልፋል። እውነታው ግን ምንድነው? ሃይማኖታቸውን ሙሉ በሙሉ ወደ እስልምና የቀየሩ ሀገሮች ቱርኮች ከ11ኛው እስከ 15ኛው ክፍለ ዘመን ድረስ ክርስቲያን ነበሩ። አሁን ግን በአብዛኛው ሙስሊም ናቸው። አፍጋኒስታን ከ7ኛው እስከ 9ኛው ክፍለ ዘመን ድረስ ቡዲስት የሚባል እምነት ነበረ። አሁን ግን ሙስሊም ናቸው። ኢጅፕት ወይም ግብጽ እስከ 7ኛው ክፍለ ዘመን ድረስ ክርስቲያን ነበሩ። አሁን ግን በአብዛኛው ሙስሊም ናቸው። አልቤኒያዎች በ15ኛው ክፍለ ዘመን ክርስቲያን ነበሩ አብዛኞቹ። ከዛ ከኦቶማን ኢምፓየር በኋላ አሁን ሙስሊም ናቸው። ኢራን እስከ 7ኛው ክፍለ ዘመን ድረስ ዞራስትራ የሚባል እምነት ነበረ። አሁን ግን ሙሉ ለሙሉ ማለት ይቻላል ሙስሊም ናቸው። ኢንዶኔዥያ ከ13ኛው እስከ 15ኛው ክፍለ ዘመን ድረስ ሂንዱይዝምና ቡዲዝም የሚባል እምነት ነበረ። አሁን ግን የዓለማችን በብዛት ሙስሊም የሚኖርበት ሀገር ነው። እውነት ይሄ ህመም ነው። እኛ እንደፈለግነው መሆን አልቻለም። አንዳንድ ሰዎችን ክርስቲያን እናደርጋለን፣ አንዳንድ ሰዎችን ጴንጤ እናደርጋለን እየተባለ ባለበት ሰዓት ሀገር በሙሉ ሙስሊም ሲሆን የሚከብድ ነገር كلميني شوية عني اوصفي لي شايفة ايه ደረሰው በወጣው በገባው ቁጥር እዚህ በርሊ ስትጓለል አይሃለሁ። በሰላም ነው? በበራችሁ መመላለስ አጅር ቢያስገኝ ኖሮ ዛሬ ባንቺ ምክንያት ጀነት ነበርኩ። ስምሽ እስቲግፋር ቢሆን ኖሮ ወንጀሌ በሙሉ
ይታበስልኝ ነበር። كلميني شوية عني اوصفي لي شايفة ايه يلي لو جوايا سر درسوا ምንድን ነው የምትለን ነው? እንደዚህ አይነት ነገሮችን በዲን ቀባብታችሁ የምታመጡት ነገር ችግር የሚፈጠር ነገር ስለሆነ እባካችሁ ተው። አልችልም ስለ ያስጀመረኝ ደከመኝ ስለ ያስቀጠለኝ በድካሜ አቅም የሆነኝ እርሱ አላህ ብቻ ነው። አላሁ የኔ መመኪያ መጠጊያ ቤቴ። መጣችን ሴቷ ዮኒ ማኛ። እኔ እኮ ረመዳን ገብቷል፣ ግን ምንድነው ቅር የሚለኝ? ምንድነው የጎደለው? ቴምሩ አለ፣ ሳምቡሳው አለ፣ ጾሙ አለ፣ ቫይቡ ሁሉ የሆነ ግን ምንድነው የሷ ልክ ቪዲዮሽን ሳይ አሃ አላልኩም እኔ ማለት ነው። አንዳንዴ የሆነ በተፈተፍ የሆነች ቢዝነስ እንትን ይበላና ማለት ነው። ከዛ ድጌ የሚመጡ ሰዎች አሉ። መምጣታችሁ እኔ ድፍረትሽ የኔ እናት ምርጫ አትወዳደሪ ግን ማለት ነው። ድጌ ስትመጪ ይኸውልሽ ባለፈው ያስቀየምሽው ህዝብ ነው ራሱ ነው፣ የትም ማለት ነው። እንደውም ረመዳንን በአመት ሁለቴ ነው እንደምንጾመው እስክንል ድረስ ወዲያው ነው ፈጥኖ የደረሰብኝ። ስለዚህ ፈጥነን አንረሳም። ህዝቡ ፈጥኖ የሚረሳ አይመስለኝም። እኔ እንጃ ግን እንዲህ ሌላም ቦታ እንዲህ ተፍተፍ እያልሽ እንጂ እስክንረሳ አረሳሽን እንጂ የኔ እናት። ግን በዚህ ድፍረትሽ በቃ ምርጫ ተወዳደሪ። አንድ ቀበሌ አጣጭ ይኸውላችሁ ሊሸወድ ይችላል ህዝቡ። እሺ እና በርቺ። 1-3-4 ቪዲዮ ምናምን ሰርተሽ ሞክሪ። አሁን እዚህ ኮሜንት ስር ራሱ አንተ ልኳን እንዴት ታውቃለህ ምናምን ብሎ እኔ ምናምን የሚል ሰው አይጠፋም። እሱ ሊያግዝ ይችላል ምናምን። ላይቭም ተፍ በይ ጊፍትም አይጠፋውም ምናምን ነገር። ከዛ እስከ አረፋ ምናምን ነገር በመንዙማ ከዛ በመዝሙሩ ምናምን ይቀላቀሽ ታወዛግቢውና ከዛ ዲአክቲቬት ታደርጊያለሽ። ከዛ ሌላ አካውንት ላይ እየጨፈርሽ ምናምን ቪዲዮ ፖስት ታደርጊያለሽ። ከዛ ይለይደስ ብለሽ ደግሞ ኖርማል ቶርክ እያደረግሽ ትመጪና ልክ ረመዳን ሲገባ ደግሞ 3ኛ ዙር ትከልሽናለሽ። ይመችሽ። እኔ ብትወዳደር ይመርጥሻለሁ። ወዴት ነው የምትወዳደረው? አባ ምን ፖለቲካ ለእምነቱ ያልታመነ ለፖለቲካ ይታመናል ብለን እናስብ? እንደዛ ነው ምን መርጣት? ተው እንጂ ተው። ያሳለፍነውን አትርሱ። ቤይሩት ምን ተፈጠረ? እስቲ ቤይሩት ላይ ያለው ነገር ምንድን ነው? እኔ አልገባኝም። በዚህ በጾም ምድር እቺ አሁን እህታችን አረ ሙሐመድ አሁንም ሙሐመድ እያለች አንድ እህታችን ወዴት እንዳስገቧት ግራ ገብቶን ነው። ለመጀመሪያ ጊዜ ጠንቋይ ቤት ይዛሽ ሄደችው ራሄል ናት። አንቺ ከሷ በፊት ጠንቋይ ቤት ታሳቂው ሁሉም እነንተና ሜዳሉ ብለኝ እሷ ናት ነይ የሆነ ነገር አርጋሽስ ጋነት ለኢትዮጵያ ጀምሮ ነው የምታውቀው። ህዝብ ያውቃታል። የጁኒ ህዝብ ያውቃታል። ሄደችው በህይወት ዘመን ራሄል እባክሽ እሺ ቆይ ልንገርሽ ለራ ሁሉ ጠንቋይ ቤት ወይኔ ራሄል በፈጣሪ ስመራን ሴት ያውቃታል። ጋነት የምትታወቀው በእንደዚህና በሌላ ስራ ነው። እሺ ሚውት አርጊ። ወይኔ እኔ እንዳንቺ ማምልቴን አልቆምም። አቢቤ ማምልቴን አልቆምም። ቤት ውስጥ ስትሰሪ እዛ ማምልቴን አልቆምም። ነይ ማጦ እኔ ይኸውልሽ ባለትዳር ነኝ። ሶሪ የሀገሩ ዜጋ ነው አግብቼ እየኖርኩኝ ያለሁት። እንዳንቺ እንኳን ሱሪዬማ ያገባሁሽ ሴት ጀመረች ማሰራራት ወራይሽ ወይኔ ገነት ነው ማሪ። የሰው ልጅ በዜግነቱ አይለካም። ፈርስት ኦፍ ኦል ባንጋሊም ታግባ አይደለም ሶሪያው ምሳሌው ነው የምትለውን እየሰማሻት ነው አይደለ? ምን እንደምትይ ጀመርሽው አንቺ እየሰማሻት አረኛ ቤቱን ገልብጠ ነው እንዳኔ ዳራ ህዝብ እየታዘባችሁ ነው እናንተ ህዝብ ቢዝነስ ማለት ነው። ይገዛ ቤትሽ ልዩነቱ የሆቴልና ያንቺ ቤት ያካሩ ይዋልጋሽ ነው ህዝብ አክቢባ ፈጣሪትን እኔ ሃኤን ከሷ ስለምወስድ ቴንኪው። እንደዚህ አትበይ ገነት ተይ። ሀቅ ከፈጣሪ ነው እንጂ ከሰው አይወሰድም። ተይ አሁን ገነት ራሄል ሚውት አታብሪ። ከዚህ በኋላ ረጅም ሰዓት ሰተን ሰምተንሻል። አሁን ገነት እሷ ጋር ያለውን ነገር ትናገር። ማንጋ ችግር እንዳለ እንዳንረዳ እኮ ሁለታችሁም እኩል እያወራችሁ አስቸገራችሁ። ኧረ በፈጣሪ ገነት ሚውት ነሽ። ሚውትሽን አንስተሽ አብሪ። ራሄል ሚውት ባበራች ቁጥር ሚውት አርጓት ሞዴሬተሮች፣ ያለ ተሯ ሚውት ስታበራ። እሺ አልኩሽ እኮ አቢባ ይኸውልሽ፣ እንደዚህ አይነት ቦታ በህይወቴ ዘመንም ሄጄም አላውቅም። ይዛኝ ሄደችው ራሄል ናት። ይዛኝ ሄዳ ምን አለችኝ? ሴቲቷ ቀጭስ ሴት፣ ረጅም ሴት፣ የሆነ ብዙም ረጅም አይደለችም፣ ልጅ ያላት ወንድ ልጅ ያላት ድምጿ ጎርነን ለሚል ጸጉር ቤት ያላት
$5000 የወሰደችብሽ ሴት የተበደረች ሴት በዛ ብድር ብር ተሰርቶብሽ ነው። ስለዚህ ይሄን ስትነግርሽ ጠንቋይዋ ራሄል ነበረች ሰምታለች እሺ በጣም ጥሩ እሺ በጣም ጥሩ ሱሱ ሙሉ ሄዱበታል ስትለኝ ነው ችግር የለውም እሺ በጣም ጥሩ ሄድሽና ቆይቅ አነ ስትነግርሽ ነበረች አሁን እኛ እዛ ጋር ስላልነበርን የነበራችሁት አንቺ ጠንቋይዋና ራሄል ስለነበሩ ምንድነው ማስረጃችን የእውነት ከጠንቋይዋ አፍ ይሄ ቃል ለመውጣቱ ራሄል አላለቻትም ሴትዮዋ እያለች ነው አንቺ ሴትዮዋ ብላኛለች እያልሽ ነው ኧረ በስልክ ይሄው እንትናም አለች እኮ ፍሬ አለች ሄደ ስለነበረች ማብራችሁ ካለች ነግረናታል ስንመጣ በነገረን እንዴት ማማን ይነገራት ለፍሬ እኔና እሷ ነግረናታል እጅግ በጣም የሚያስገርም ነው ጓደኛ ማማቾች አብረው እንደዚህ አይነት ነገር አድርገው ተነስተው እነሱ ደግሞ እርስ በርስ መጥተው ሚስጥር ሲዘረጋገፉ ያማል እንደዚህ አይነት ነገሮችን መስማት ያማል ይሁን እንጂ ያችኛዋም ታምናለች ጠንቋይ ቤት ሄዳለሁ አው አረጋለሁ ኖርማል አሁን እላለሁ ማንንም አያገባው ያስደረኩበት አካል ካለ ያስመተትኩበት ሰው ካለ ማስረጃ ይዞ ይምጣና እኔ ልቀጣ በራሴ ላይ ፈጣሪ ያስብኝ ከሆነ ኦኬ እንጂ ሁሉም ትሄዳለች ገና እኔ ቲክቶክ ላይ ሳልወጣ ማን ቀድሞ ጠንቋይ ቤት እንደሚሄድ ማን ምን እንደሚያደርግ ስለምንተዋወቅ ይሄንን ጥያቄ ለህዝብ ተይለት ለቤሩት ሰው ተይለት የቤሩት ሰው ስለሚያውቅ ችግር የለውም ወደ ሴትዮዋ አስመጣልሽ ሴትዮዋ ፊፊ የምትባል ልጅ አለች እኔ በሆነ ጊዜ ከመጀመሪያው በቃ አሁን ልናገር ነው ሀቢባ የውስጤ ማን ምን እንደተደረገ አወራለሁ ኃላፊነቱን ለእናንተ ሰጥቻለሁ ለምን ሀቢባ እኔ ገነት በጣም ነው የምፈራት ታስፈራራኛለች ለህይወቴ ስለምታሰገኝ ካሁን በኋላ እኔ ገነት ምን ስታረግ እንደነበረ ሁሉ ለማን ምን እንዳረገች እናገራለሁ እዚህ ኦኬ ገነት አዎ ህዝብ ይወቅ ራሄል ምንም ነገር ቢደርስብሽ አሁን ኦሬዲ እዚህ ጋር 15000 ህዝብ ተንቷል ስለምን ለምን ተመንታረው ማሪ ሀቢባ አሁን እኔ ከተጣለው ሰው ጋር ታነካከኝ ስለተጠየቅኩኝ ሀቢባ አንቺ ልብ ብለሽ ይሄ ተመልከቺ አሁን እኔ ይሄን ለማስመታት ሆነ ደግሞ አንቺ ነሽ $200 ከፍለሽ እኔን ለማስመታት ቤቴ ድረስ ጎረምሳ ይላክ በሉ ያለ ተራው ሚውት አንስቶ የሚናገር ሰው ንቀሉ ፕሊዝ ሀቢባ አንድ ነገር ልንገርሽ ፍሬና ገነት የአንድ ሰፈር ናቸው አንድ ሀገር ናቸው ተመሳጥረው ስለመጡ ሶሪ ልቀመጥ አልችልም የሚፈልገኝ ተናገሪ ከዚህ በኋላ ይነቀላሉ ያለ ተራው ሚውት አብርቶ ያወራ ሰው ሞዴሬተሮች ይነቀላሉ ሀቢባ በደንብ እኮ ነው የተነሱብኝ እኮ እንዴ መረዳት ያቅሻል እንዴ ምን ጠየቀው ሌላ የሚወራው ሌላ እኮ ነው ሀቢባ እንዴ ከዚህ በኋላ ሚውት ካበሩ ይነቀላሉ አንቺ ተረኛ ነሽ ተናገሪ ሚውት ማብራት ብቻ አይደለም ሀቢባ ስለምን ማናግረው ሌላ እንዴ እዚህ ጋር እየተጣላሽ ሰው እኮ ሊመረጥሽ እኮ አይችልም ሀቢባ ራሂል አንቺ ሁሉንም ነገር አፍረጥርጣሽ እውነቱን ሐቁን ተናገሪ አለቀ እሺ ካንተ የሚጠበቀው መናገር ነው እኔ ሴትዮዋ እንትና ፊፊ የምትባላለች የሆነ ጊዜ ያመኛል ይሄ ማለት የዛሬ 3 ዓመት ነው በጥሩና ነው ፊፊ ያመኛል አሳየች ሴትዮዋ ስትሄጂ ማሪ እዚህ ቤሩት ሁሉም ስኒ መገለበጥ ቤት ምናምን እንሄዳለን ያካ ኖርማልም ስለሆነ ዲዛይን ሄድና ቁርአን ነው የምትቀራው ኦኬ ተጠይቂያታለሽ ስም ትሰጫታለሽ ታይልሻለች ምናምን ከዛ የተደረገብሽ ነገር ካለ አንሺ እንግዲህ ምናምን አይደለም የምትለው አንሺ ምናምን ትልሻለች እዛ ቤት ሱሱም የሆነ ጊዜ ጫንቋ ሱሱም የሆነ ጊዜ ብዙ ወሬዎችን አውርተዋል እዚህ ውስጥ ሙስሊምን መመልከት እጅግ በጣም የሚያሳዝን ነገር ነው እስላም እንደዚህ አይነት ነገሮችን ይሰራል ማለት ቢሰራበት ሁላ በእንደዚህ አይነት አካል የሚያምን አይመስለኝም እንደዚህ አይነት ነገሮች ራሱ በብዛት አልሰማም ነበር እንደዚህ ደግሞ ግልጽ ወጥቶ ሲወራ እጅግ በጣም ያሳዝናል ሂደናል ብለው ኖርማል ነው ብሎ እያወሩ ባሉበት ሰዓት ላይ እንደዚህ አይነት ነገሮችን መስማት ያስፈራል እጅግ በጣም ያስደነግጣል እጅግ በጣም ያሳስባል እጅግ በጣም ያናደል ሙስሊሞችን እዚህ ውስጥ መመልከት ይሁን እንጂ ብዙ አካላት ደግሞ በቀልድ መልኩም ቢሆኑ ደግሞ የውስጣቸውን እየተናገሩ መተት ያሰራችሁብኝ ሰዎች ፍቱልኝ መንጃ ፍቃድ ለ36 ጊዜ ወድቄ 2 አመት ሙሉ ስቃይን ማየው ዲግሪ ይመስል መተት ነው ሽገምት ፍቱልኝ ተፋቱኝ መፈታት አለበት እንደዛ ካልሆነ እንጂ ሰው እንዴት ነው ስንት ጊዜ የሚወድቀው ካልሆነ በስተቀር ብለው ደግሞ እነሱም ተረባርበው እነዚህ ልጆችን ለማስታረቅ ሞከረው ነበሩ ታርቋል ሰላም ቤተሰብ ሰላማችሁ በዚህ ይበልልን ወዳችሁ ትላንትና በተፈጠረው ቪዲዮ ትንሽ አለመግባባት ነበረ እነሱ ሁለቱ ጓደኛሞች ናቸው ሰሚራ እኔ ዋጅባ ብለን አውርተን ነገሩን ፈተነዋል ሰላም አውርደዋል ሰላሙማ ይውረድ ግን እንደዚህ አይነት ቦታ መሄድ እጅግ በጣም ሼም ነው ለሙስሊሞች በጣም ለሙስሊሞች መወራት የለበትም
እንደዚህ አይነት ነገር አይወራም በሙስሊሞች ዘንድ ደግሞ እባካችሁ አረብ በሚገኙ የማህበራዊ ሚዲያዎች ላይ አንድ ክስተት መነጋገሪያ ሆኗል። ነገሩም እንዲህ ነው። በምስሉ ላይ የምትመለከቱት የ10 ዓመት ህፃን ከቤተሰቦቹ የኤቲኤም ካርድ በመውሰድ ያደረገው ነገር ለማመን የሚከብድ ነው። ህፃኑ ከእናቱ ክሬዲት ካርድ በመውሰድ መጫወቻ ወይም ደግሞ ለሱ የሚያስፈልጉ ጣፋጭ ምግቦችን አይደለም የገዛው። ይልቁን ከካርድ ውስጥ የነበረውን ግማሽ ያህል ተቀማጭ ገንዘብ በመውሰድ ለተራቡ ወገኖች መሰረታዊ የምግብ ዕቃዎችን፣ ጥራጥሬዎችንና የተሰናዱ ምግቦችን በመኪና ጭኖ ወስዷል። ታዳጊው የገዛቸውን ምግቦች ከመኪና እያወረደ ለተቸገሩ ወገኖች በሚያከፋፍልበት ጊዜ አባቱ ተገኝቶ ምን እንዳደረገና አብሮት እንዲሄድ ሲጠይቀው የሚያሳየው ምስል ላይ ይህንን ሳልጨርስ አልሄድም በማለት ምላሽ ሲሰጠው ያሳያል። ይህም የታዳጊው ድርጊት መነጋገሪያ ሆኗል። የታዳጊውን ተግባር በተመለከተ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡ። የመደመር ምልክቷን የተጫናችሁም ቤተሰብ ሁኑ። አልሙስሊም ወአኹል ሙስሊም የሚባለው እዚህ ጋር ነው። እንደዚህ አይነት ሰዎች ፕሬዝዳንት ቢሆኑ እንደዚህ አይነት ህፃናት አድገው ፕሬዝዳንት ቢሆኑ የኡመርን ታሪክ የሚደግሙ ያለው የሚሰማና አስተዳደግም እጅግ በጣም ወሳኝ እንደሆነ መረዳት ግዴታ። አባቴ ወይ ጠገብክ አይደል? በላ ያስሚን ቀበቶ አምጪ ልገርፈው ነው። ዘኪን ልገርፍ ነው። እሺ ልገርፍ ነው። ልገርፍ ነው። በቃ እኔ ጾመኛ ነህ ብዬ ነው ቀን የተውኩህና እህትን መታታል ቀን ስትነግረኝ ጾመኛ ነው ብዬ ነው የተውኩት። አዎ ማይመታወት እኮ ታዲያ አንድ እህትህ ናት አንድ ወንድምሽ ነው እያልሽ አትምታታትምጪውስ እያልሻት አቀብሻት እና ደግሞ ሶላት ስገጅ ስላት አላህ ነው የሚጠይቀኝ አልሰግድም ምን አገባህ ባልሰግድስ ትለኝ መታወት ደግሞ አባዬ ቆይ እኔ ምን ብያችኋለሁ ማለት ስታጠፋ ለኔ ንገረኝ አትምታት። አሁን እኮ ታዲያ በጣም ቀበጥ ደግሞ ያለ ነው ታላቅ ታናሹን አንዳንዴ ይቀጣል። አይቀጣም እኔ ያለሁኝ ለኔ ነው ስሞታ የምትነግረኝ። እሺ ሆዴ እንዴት አንቺ ሰለምድ ነው ወንድምሽ የመታሽ? መቼ መታኝ? ጠባሳ አለ እኮ እስካሁን እግርሽ ላይ። እሱ እኮ በድሮ ጊዜ ነው እና አሁንም እኮ ታዲያ ምን ችግር አለ? በፍጹም አችልም አባ። እሱ በድሮ ጊዜ ጫማው ብረት ስላለው እግሬን ሲመታኝ ጠባሳ ወጣና ባለፈው ነገርኳችሁ። እሱ በድሮ ጊዜ ነው። እሺ እሺ እኮ ድሮ ነው ያሁን እኮ ያ አይደለም እህቴ እንዳመታት እሺ ጨፋ እንዳነካት እሺ ወሳም አትቅበጭ ማለት ያስሚን አትቅበጭ። ለምን እንደዛ አልሽው? እኔ እኮ አልቀበጥኩም አልሰግድም አላህ ነው የሚጠይቀኝ የሆነ አንተ ያልሰግድም ብቻዬን ነው የምሰግደው እንጂ አልሰግድም አላልሽው ማለት ሁለተኛ እንዳትጣሉ እሺ። አሁን ታረቁ በል ታረቁ። ይቅርታ ወንድሜ በይው ትልቅ ስለሆነ ይቅርታ ወንድሜ በይው። ይቅርታ እህቴዋ በላት እህቴዋ በላት። ወይ የኔ ንግስት የኔ ማር ወይ ስታምሩ እንዲህ ነው የሚያምርባችሁ። እሺ እኔም እወዳችኋለሁ። እሺ ማሮቼ ያስሚኔ እወድሻለሁ። እሺ ከዚህ በኋላ ይሄው ይቅርታ ጠይቆሻል አይመታሽም። እሺ ደግሞ መቶሽ እኮ ያውቅም አይደል? ዛሬ እኮ ነው የመታሽ አይደል? ደኩ ስታጠፋ ለኔ ንገረኝ። እሺ ወዴ ተቃቀፍ እስኪ አሁን ተቃቀፍ ፍቅር ስሩ እስኪ እቀፈደ ጠብቅ ወንድምሽን ሄዳ እሷ ታጥባለች። እወድሃለሁ በይው። እወዳችኋለሁ። እናታችሁን በጣም ነው የምትወዳችሁ። እሺ አይ በጣም ደስ ይላል። የእውነት ስሜት አልተሰማችሁም? አንቺ ቢኖርሽ ነገ እንደዚህ ታሳድጊያለሽ፣ አንተ ቢኖር ነገ በእንደዚህ አይነት መልኩ ታሳድጋላችሁ የሚለው ጥያቄ የኡመርን ምትክል ከአንቺ ማህፀን እንፈልጋለን። እሺ እንደ ሀሳብ አረ ምንም ችግር የለ እኔ ደስ ነው የሚሉኝ። አዎ በቃ ምንም ችግር እንዳይሉ አውቃለሁ። ለዛሬ ያዝናችሁ ፕሮግራም በዚህ ይደረግ። በቀጣይ ቪዲዮ እስከምንገናኝ አኒ አንሱት አቲ ኤዩኒ ኮመንት ጀባሱ ኪሳ አከደገዲ ይሁሉ ላይክ በግባር ከትረስዮ